ሁላችሁም የያዛችሁት ቪዛ እዚህ ያላችሁ ሁላችሁ የያዛችሁት ቪዛ ኤዲት ስለሆነ መሄድ አትችሉም። ስለዚህ የስራና ክህሎት ሚኒስቴር ካዛንች ትሄዱና ስልጠና ትወስዱና አልሰማንም እንዳትሉ ማየት ማመን ነው። እባካችሁም ብራችሁ እንዳትበሉ ጥንቃቄ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ወደ ዛሬ ቪዲዮ ከማለፌ በፊት ከትናንትና በፊት አንድ ቪዲዮ አካፍያችሁ ነበር ማለት ነው። እንግዲህ እሱ ቪዲዮን በአረብ ሀገር ዙሪያ መንግስት ያወጣው አዲስ ነገር አለ። ባካችሁም ብራችሁ ለደላላ ከፍላችሁ እንዳትበሉ ጥንቃቄ አድርጉ የሚል ነበርና አሁን ላይ በተለይ ወደ ዱባይ እየገቡ አይደለም፣ ከኤርፖርት እየተመለሱ ነው። ስለዚህ ተረጋጉ ብያችሁ ነበር። እንግዲህ አንዳንዶች ውሸት ነው ያላችሁም አላችሁ። እንዲሁም ደግሞ አንዳንዶቻችሁ አዎ ባሌ ከኤርፖርት ተመለሰ፣ ወንድሜ ተመለሰ፣ ብቻ ብዙ ነገር ወንድሜ ሊመጣ 10 ቀን ቀረው፣ 5 ቀን ቀረው፣ ትኬት ተቆርጦለታል፣ ቪዛ ተልኳል፣ ብዙ ነገር ያላችሁ እህቶች አላችሁ። እንዲሁም ደግሞ ተዘጋ ሲባል ሙሉ ለሙሉ ዱባይ መግባት አይቻልም አይደለም የተባለው። መንግስት ያመቻቸው የራሱ የሆነ ያመጣጥ እንትን አለ። በዚያ መጀመር ትችላላችሁ በስራና ክህሎት አማካኝነት ብያችሁ። እሱ ነገር እንዴት ነው የሚጀመረው፣ የት ነው የሚገኙ ብላችሁ ለጠየቃችሁኝም ዛሬ መልሱን ነግራችኋለሁ። እድላችሁ ሞክሩ ማለት ነው። በዚህ አጋጣሚ ሙበስ ወንድሞቻችሁ ብቻ 7 የስራ አይነቶችን እንግዲህ መንግስት እንዳወጣ ባለፈው ከሰሩት ቪዲዮ ላይ ነግራችኋለሁ። በጣም ብዙ ወንድሞች አሉ ሙያ ቴክኒክ ተምረው ምን የመሰሉ ኢንጂነሮች ተምረው ቁጭ ብለው አይን የሚያዩ። ስለዚህ የምታውቋቸው በዚያ ሙያ መስክ የሰለጠኑ ወንድሞች ካሉ ሸራ አድርጋችሁ እስካሁን ድረስ በደላላ እድሉን አግኝተው ያልሞከሩ ወንድሞች በመንግስት በተመቻቸው በኩል ግን እድላቸው እንዲሞክሩ የቻላችሁትን ያክል አድርጉ፣ ሸራ አድርጉላቸው። በዚህ አጋጣሚ እንግዲህ ውሸት ነው ዱባይ መግባት ይችላሉ አልተከለከሉም ላላችሁት ወንድሞቼ ማየት ማመን ነው እና ማስረጃን ይዤላችሁ የመጣሁት መግቢያ ላይ ቀንጨባ አድርጌ ያሳየዋችሁ ቪዲዮ እንግዲህ በጣም በርከት ያሉ ወንድሞቻችን ከኤርፖርት እንግዲህ ሁሉን ነገር ጨርሰው ትኬት ተቆርጦላቸው ቪዛ ተልኮላቸው ወደ ዱባይ ለመምጣት እንግዲህ ኤርፖርት ላይ ተገኝተው ነበረ። ቀደም ሲል ያያችሁት ቪዲዮ ከአዲስ አበባ ከኤርፖርት የተላለፈ ቪዲዮ ነው ማለት ነው። እንግዲህ እነዚህ ወንድሞቻችን ከዚህ ቦታ ላይ ለመድረስ በጣም ብዙ ዋጋ ከፍለዋል። ገባችሁ? ግን ያን ሁሉ ዋጋ ከፍለው የያዛችሁት ወይም የተላከላችሁ ቪዛ ኤዲት ተደርጓል፣ ፎርጅድ ነው፣ በዚህ ዱባይ መግባት አትችሉም ብሎ እንግዲህ የኤርፖርት ሰራተኛው ሲመልሳቸው በድብቅ ቀርጾት ነው ማለት ነው። ሌላ ልጅ በግልጽ ሲቀርጽ አይቶት አጥፋ ብሎ እንዳይቀረጽ አስጠፍቶት አይቻለሁ ማለት ነው። ይሄኛው ግን በድብቅ ነው የቀረጸው። ስለዚህ ማየት ማመን ነው። ከኤርፖርት እየተመለሱ ነው። ያ ሁሉ ያያችኋቸው ወንድሞች ከኤርፖርት የሚመለሱ ናቸው። ስለዚህ ደላሎች ውሸት ነው አልተዘጋም፣ በሲስተም ታልፋላችሁ ያልፋሉ ምናምን ቢሏችሁ እንዳሰሙ። ትኬት የቆረጣችሁ አንድ ተቆርጧልና መቼም የትኬቱን ብር ከመለሱላችሁ እሰየው ጠይቁ። የማይመልሱላችሁ ከሆነ ግን ሂዳችሁ እድላችሁ ሞክሩ ማለት ነው። ነገር ግን ትኬት ሳይላክላችሁ ቪዛ ሳይላክላችሁ በፕሮሰስ ላይ ያላችሁ ከሆናችሁ በጭራሽ እንዳትሞክሩት ማለት ነው። በተለይ አረብ ሀገር ተቀምጣችሁ ወንድማችሁን ባላችሁን ለማምጣት ያሰባችሁቶች እንዳትሸወዱ ማለት ነው። እንዳልኳችሁ መንግስት የጀመረው ነገር ከግብ የሚያደርሰው ከሆነ በደላላ ከሚመጡት በዚህኛው ቢመጡ የተሻለ ይሆናል። ገባችሁ? ብዙ ወንድሞቻችን ብዙ ዋጋ ከፍለው መጥተው በደላላ ስንት ነገር እየሆኑ እንዴት እንደሆኑ እያሉ ብዙ ነገር አይተናል፣ ሰምተናል፣ እየተሰቃዩ ነው። እና በእርግጥ መንግስት ለህዝቡ አስበው አይደለም ይሄን ነገር ያደረገው። እንግዲህ ግን ሆኖም እሱም ተጠቅሞ ህዝቡን ለመጥቀም ከሆነ ይሄን ነገር ያመቻቸው ደስ ይላል። ግን ችግሩ ምንድነው? መንግስት ከግብ አያደርሰው። እንግዲህ እያለ ያለው እኔ ከ6 የውጭ ሀገራቶች ጋራ ስምምነት ላይ ደርሼ ተፈራርም ያለው። ስለዚህ በእኛ በኩል ስልጠናችሁን የሚያስፈልገውን ነገር አሟልታችሁ ወደምትፈልጉት ከ6ቱ ሀገር ባንዱ ሂዳችሁ መስራት ትችላላችሁ። ወደ 3000 የሚሆን ወንዶችን እንፈልጋለን ነው እያሉ ያሉት። የስራ አይነቶችን ያላወቃችሁ ካላችሁ በበቀደም ከሰሩት ቪዲዮ ላይ ሂዳችሁ ማየት ትችላላችሁ። ዛሬ አልደግሞም ማለት ነው ቪዲዮ ስለሚረዝምብኝ እና ያም ሆነ ዋናው ቁም ነገሩ ደላሎች እንዳይሸውዷችሁ። ውሸት ነው ማለፍ ትችላላችሁ ቢላችሁ እንዳሰሙ። እሺ ማለፍ አይቻልም። በበቀደም ውሸት ነው ስላላችሁ ለእናንተ ማስረጃ እንዲሆናችሁ ይሄን ቪዲዮ ይዤላችሁ የመጣሁት እንጂ ራሴ እንዳልኳችሁ አብሮኝ የሚሰራ ደላላ 6 ልጆች የሚገቡ ነበሩ፣ ሳይገቡ ነው የተመለሱት። ለምን ቆሟል? አሁን ላይ አይደለም ወንዶች ይቅርና ሴቶች ራሱ ቆሟል እየተባለ ነው ዱባይ ማለት ነው። እናማ ጥያቄ የጠየቃችሁ አላችሁ ኮሜንት ላይ ሽሸቃሊት
በስራና ክህሎት በኩል መሄድ ይቻላል ያልሽው እንዴት ነው መሄድ የሚቻለው ብላችኋል። ቀደም ሲልም ሲናገር እንደሰማችሁት የያዛችሁት ቪዛ ኤዲት የሆነ ነው። በዚህ መሄድ አትችሉም። ያ ማለት ግን ለአንደኛው ሄዳችሁ መስራት አትችሉም ማለት አይደለም። መንግስት ባመቻቸላችሁ ስራና ክህሎት ሚኒስቴር ባወጣው ህግ መሰረት ስልጠናችሁን ከጨረሳችሁ መሄድ ትችላላችሁ ብሏል ማለት ነው። እንዳልኳችሁ ከአሁን በፊትም እንደዚህ ያለ ነገር ወጥቶ ነበር ማለት ነው እና በጣም ብዙ ወንድሞቻችን ደስ ብሏቸው በጉጉት ተከታትለው ስልጠናውን ወስደው አሻራ ሰጥተው የሰራተኛ ኮድ ሁሉ ተሰጥቷቸው ነገር ግን በረራ ያላካሄዱ ወይንም ደግሞ መጥተው ስራ መስራት ያልቻሉ ወንድሞች እንዳሉ አውቃለሁ። አሁን ግን እንግዲህ ከስህተቱ ተምረው መንግስት እውነት አመቻችቶ ከሆነ ይህን ነገር ያደረገው በጣም ደስ ይላል እና ስራ ክህሎቱ የት ነው ያለ? ፕሮሰሱ እንዴት ነው የሚጀምረው? መስፈርቱ ምንድን ነው ላላችሁኝ ማለት ነው። በመጀመሪያ መስፈርታቸው ምንድን ነው መሰላችሁ? የራሳቸው ቢሮ አላቸው ማለት ነው። ማን? የስራና ክህሎት ሚኒስቴር ያቋቋመው። ለማን? ለዚህ ስራ ሂዶ ለመስራት ለሚፈልጉ ወንድሞች ማለት ነው። ጉዳዩ የሚመለከተው ወንዶችን ነው፣ እሺ ሴቶችን አይመለከትም ብያችኋለሁ። እና ቢሮአቸው የሚገኘው ደግሞ አዲስ አበባ ካሳንቺስ የሚባል ሰፈር እንደሆነ ተናግረዋል። ስልክ ቁጥር ምናምን አላስቀመጡም። ስለዚህ ያ እንዲመጣ የምትፈልጉት የዚያ ሙያ ባለቤት የሆነ ሰው የምታውቁት ሰው ካለ አዲስ አበባ ከራሳቸው ቢሮ ድረስ በአካል ተገኝቶ ተመዝግቦ ስልጠናውን ወስዶ አሻራ ሰጥቶ ዱባይ ብቻ አይደለም ብያቸዋለሁ፣ 6 አረብ ሀገራቶች ማለት ነው። ከ6ቱም ሀገራቶች ወደ መረጠው ሀገር ሂዶ መስራት እንደሚችል ተናግሯል። በደላላ በምን አይደለም። እና ቢሮአቸውን እንዴት ነው ስልጠናው የሚወሰድ ላላችሁኝ በአካል ሂዶ ነው። እሺ ስልክ ቁጥር ምናምን አላስቀመጡም። የት? ካሳንቺስ የሚባል ካሳንቺስ ወደ መድሪያው እንደዚህ ካሳንቺስ የሚባል ሰፈር ማለት ነው። ከሱ ሰፈር እንዳለ ቢሮአቸው በግል ተናግረዋል። ስለዚህ ሂዳችሁ መስራት ወይንም ማሰራት ትችላላችሁ። እድላችሁ ሞክሩ። እንዳልኳቸው በጣም ብዙ ወንድሞቻችን ሙያ ኑሯቸው ሙያቸውን ይዘውት ያልሰሩበታሉ እና በዚህ ሙያ እንዲሳተፉ እድላቸው እንዲሞክሩ ሸር አድርጉላቸው ማለት ነው። እናንተ በኦንላይን ምናምን የምትጀምሩት እንደ ደላላ የምታስጨርሱት ምናምን አይደለም። በመጀመሪያ መምጣት የሚችል ሰው ወይም የዚያ ሙያ ባለቤት የሆነ ሰው ቢሮአቸው ድረስ ሂዶ በአካል ተገኝቶ ነው ምዝገባውንም ስልጠናውን መውሰድ የሚችለው። እናማ በዚህ መንገድ ሞክሩ። እንዳልኳችሁ ከግብ የሚያደርሱ ከሆነ በጣም ደስ የሚል ጅማሮ ነው። በደላላ ግን በጭራሽ እንዳትሞክሩት። ብራችሁን እንዳታከስሩ የሀገሬ ልጆች። 400-300 ሺህ ብር ቀልድ አይደለም። ለዚያውም አረብ ሀገር ተሰርቶ የተገኘ ነው አብዛኛው። የአረብ ሀገር ውሏችን ደግሞ እንዴት እንደሆነ እናውቃታለን። ስለዚህ እያወቃችሁ ወንድሞቻችሁን ለማስደሰት ባሎቻችሁን ለማስደሰት ብላችሁ ከአቅማችሁ በላይ ተበድራችሁ ሁሉ የምታመጧላችሁ እና ይሄ ግን ደግሞ ጥሩ አጋጣሚ ነው። ልክ ለደላላ እንደምንከፍለው ብዙ ብርም አይከፈልም በመንግስት። በደላላ ከመምጣትም የተሻለ ይሆናል ብዬ አምናለሁ። ግን እንዳልኳችሁ ችግሩ ምንድን ነው ካላችሁኝ፣ በእርግጥ ያኔ ስላልተግባራዊ ስላላደረጉት አሁንም አያደርጉትም ብዬ እርግጠኛ ሆኜ መናገር አልችልም። ግን ከአሁን በፊትም አሰልጥኗችሁ ቀርተዋል። አሁን ደግሞ እንግዲህ በተሻሻለ መንገድ ሁሉን ነገር አመቻችተው አድርገው ከሆነ ደስ ይላል። ስለዚህ ከ3000 ሰዎች መካከል ተጠቃሚ ሁኑ ማለት ፈልጋለሁ። ይሄን ለማለት ነበረ። ውሸት ነው አልተከለከለም ላላችሁ ለእናንተም ደግሞ ማየት ማመን ነው። እንዲሁም ደግሞ ገንዘባችሁን በደላላ እንዳትበሉ አልተዘጋም ሲላችሁ እውነት መስሏችሁ ለማለት ነው የመጣሁት። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑልኝ።